ሮዛ ሔዋንን ለማናደድና እንዲሁም ለማበሳጨት ስታደርግ የነበረችውንና እንዲሁም ዴብ ሳይደወል ስልኩን እያወራች እውነት የኔ ውድ በልጃችን የምልልሃለው እንዴ እያለችም በጣም ተናዳ ሔዋንን ስትሰማ ዴብ ስራን ይስጥህ እያለች ያላስፈላጊ የሆነ መጠጦችን ስትጠጣ እንደቆየችና እንዲሁም ደግሞ መድኃኒት በመጨመር ይህ ሁሉ ሴራ እንዳደረገች አሁን ላይ የሮዛ ሴራና እንዲሁም ደግሞ ባንቴኑና ሔዋን ስተት እንደሌለባቸው ነገር ግን ደግሞ ሮዛ በውሸትና እንዲሁም ደግሞ መድኃኒት እንደሰጠቻቸው ወይንም የእንቅልፍ መድኃኒት እንደሰጣቻቸው ዴብ አወቀ። ይሄ ሚስጥር ያወቀችው ሉሊት ሁሉን ነገር ስታደርግ ሉሊት ተደብቃ እያየቻት ነበረ። ሮዛም ሔዋንን አናዳ ሔዋንን በተናደደችበት ሰዓት ምንም ነገር ስለማታቅ መጠጣት ነበር የጀመረችው። ያንስ እንደጠጣች እያለ ነገር ግን ደግሞ መድኃኒቱን ሲጨምርባትኝ ሉሊት አይታ ነበረ። እናም አብረው ባንቴኑም እንዲጠጣ ካደረገች በኋላ ባንቴኑም ራሱን ስቶ ሲወድቅ እንዲሁም ሔዋን ራሷን ስታ ከመኝቷ ላይ እዛው ላይ ስትወርቅ ባንቴኑን ታመጣና ከሔዋን ላይ እላዩ ላይ ትጥላለች። ከጣለችም በኋላ ይሄ ሁሉ ስታደርግ በቃ አሁን በኋላ ሔዋንና ባንቴኑ የሚባሉ ከዚህ ቤት ምንጥቅ ብለው ይወጣሉ። በቃ ዴብ እኔን ነው የሚያምነኝ በማለት ይህ ሚስጥር ደግሞ ያወቀችው ሉሊት ዴብ በጣም ተናዶ ባንቴኑን እገልሃለሁ በሚልበት ሰዓት ሔዋንም እንዲሁም በስተቷ በጣም ተጸጽታና እንዲሁም ደግሞ ዴብን በማታለል ላይ ስትል ዴብን በፍጹም ዓይንሽን ማየት አልፈልግም በቃ ተይ ካሁን በኋላ ብሎም ሲያመነጫጭቃት፣ ነገር ግን ደግሞ ሉሊት መታ ሁሉንም ሴራ የሮዛ እንደሆነና እንዲሁም ደግሞ ሮዛ አውቃ ሁሉን ነገር እንዳደረገችውና እንዲሁም እነሱ ያለ አስፈላጊ ነገር ጠጥተው ራሳቸውን እንዲሲቱ ያደረገችው ሮዛ እንደሆነች ሁሉንም ነገር ነገረችው። ዴብም በጣም ተናዶ ሮዛን በቃ ካሁን በኋላ ልጅንም ከወለድሽው እሰው በውጭ ወለጂ ካሁን በኋላ ቤት የለቀሽ ውጭ እናትሽም ትውጣ ብሎም ይላታል። ሮዛን በጣም ትናደዳለች። ቆይ ግን ለምንድን ነው እኔ የምሞክረው ነገር ሁሉ የማይሳካልኝ በማለት በጣም ተበሳጭታ ለምን ይሄ ይሆናል በማለት ትናደዳለች። እንግዲህ ዴብን በጣም ተናዶ እንዴት ይህንን ታደርጋለሽ የማይደረግ ነገር በማለት እንዲሁም ባንቴኑ እገልሻለሁ አንቺን በማለት ብዙ ነገር ያደርጋታል ማለት ነው። ስለዚህ ይህን ሲያደርጋት ባንቴኑን በጣም ተናዶባታል በሮዛ ማለት ነው። እንግዲህ እነሱ ሳይፈልጉ ነው አንድ ላይ ያደረገቻቸው እና ስለዚህ በዚህ ምክንያት ነው በጣም ተናዶ ብዙ ነገር ሲያደርግ የነበረው ማለት ነው። ሮዛ ግን አሁንም ቢሆን ተንኮሏ እንደቀጠለ ነው ማለት ነው። እሷ የፈለገችውን ነገር ቢኖር ሁላቸውንም ከቤት ለማስወጣትና እንዲሁም ደግሞ ከዴብ ጋር ለማጣላት ነበረ። ነገር ግን ደግሞ ሉሊት ተደብቃ በምትሰማቸው ወይም ደግሞ ሉሊት ሲያየችውን ነገር እንዳለ ለዴብ ስለነገረችው ስለዚህ ዴብ አምኖ ባንቴኑና ሔዋን ጋር እንዲሁም ደግሞ በመጀመሪያ ተጣልቶ ነበር። አሁን ላይ ግን ሮዛ አሁንም ቢሆን አልተሳካላትም። እንዲሁም ሮዛን በጣም ተናዶ ከቤት ውጭ ይላታል። ሮዛን በፍጹም አልወጣም በማለት እምቢ ትላለች። ስንም ዳግም መንገድ ላይ እየጠበቀ መንገድ ላይ አላስኬድ ይላታል። እሷም ደግሞ በጣም ትናደድና ቆይ ለምንድን ነው የምፈልገ ነው እንዴት ነው ስለምንድን ነው እኔ ጋር እንደዚህ የምትሆነው እኔ እኮ ሁልጊዜም አልወርቅም በማለት እንግዲህ ትጠይቀዋለች። ምክንያቱም ምን ፈልገ ነው ትለዋለች ማለት ነው። ሔዋንም ተስፋ ቆርጣ በጣም ተናዳ ቆማ ስታያትኝ ሉሊትም ምን እንደፈለገችና እንዲሁም ደግሞ ነገሮች ሁሉ እንደሚስተካከሉና መቼም ቢሆን ተስፋ መቁረጥ እንደሌለባት ይህን ትመክራታለች። እንዲሁም ሔዋን በቃ አሁንስ በጣም ሰለቸኝ፣ ብዙ ነገር እያሳለፍኩ ነበረ፣ ነገር ግን ምንም ነገር ሊሳካልኝ አልቻለም። በቃ አሁን ላይ ደከመኝ፣ እውነት ዴብ የስራን ይስጥህ እያለች ሔዋንም በጣም ማዘን ጀመረች። አሁን ላይ ሮዛ የምታደርገው ነገርና እንዲሁም ደግሞ ሮዛን አሸንፋለሁ ብላ ሔዋን የሞከረችውም ነገር በፍጹም ሊሳካላት አልቻለም። ሮዛ በጣም መጥፎና እንዲሁም ደግሞ ሴረኛ ሴራዋን በምንም ነገር እያቀያየረች ቀን በቀን ከዴብ ጋር ማጣላቷንም ቀጥላለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን
ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱ እናመሰግናለን። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ ቤተሰብ አዳዲስ ቪዲዮዎችን ይዤላችሁ የምቀርብ ይሆናል። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ትንሿ ሙሽራ ቀጣይ ክፍል እንግዲህ ሮዛ አሁንም ቢሆን ሴራዋን እንደቀጠለች ነው። በተለይ ደግሞ ዴቭ ላይ እየተጫወተችበት ነው። ዴቭም ደግሞ ምርር ብሏል ማለት ነው። ይህ ማለት እንግዲህ ዴቭን በውሸቷን ለማሳመንና እንዲሁም ደግሞ ሂዋንና ባንቴኑን አንድ ላይ በማስተኛት ሂዋን እንግዲህ መጥፎ ነገር ትሰራለች ማለት ባንቴኑም እንግዲህ ባንቴኑና እንዲሁም ዴቭን ለማደባደብ የሞከረችው ነገር ግን ደግሞ ይህን ሴራ ሴረችው በፍጹም ልትሳካላት አልቻለም። ዴቭን አሳምነው ነበር። ደውላም ራሱ ስልክ ሳይደወልላትኝ ሂዋንን ለማናደድ እንግዲህ በልጃችን እምልላለው የኔ ፍቅር እያለች ነበረ ስልክ ስታወራ የነበረው ማለት ነው። እሷ ስልክ በምታወራበት ሰዓት በጣም ተናዳም እያለ ነገር ግን ትበሳጭና ቆይ ለምንድን ነው እንደዚህ የምታለው? ቆይ ዴቭ ግን እውነት የስራ አንስጥህ እያለች ሂዋንም ማዘንና እንዲሁም ደግሞ ማልቀስ ጀመረች። ይህን ያደረገችበት ምክንያት እንግዲህ አውቃ ማለት ነው ሂዋንን ለማናደድና እንዲሁም ለማበሳጨት ነበረ። ሂዋንም በጣም ትናደዳለች። ለምንድን ነው ቆይ እንደዚህ የሚያደርገኝ? እኔ እሱን ብዬ እየተሰቃየው ያለ ነገር ግን ደግሞ አሁን ሮዛን በፍጹም አልፈልጋትም ወይም ደግሞ አይኗን ማየት አልፈልግም። ነገር ግን ደግሞ ለልጄ ስል ነው እንጂ እሷን እዚህ ቤት የማቆይበትም ጊዜም የለኝም በማለት ነበረ እምቢ ብሏት የነበረው። ነገር ግን ደግሞ አሁን ላይ ሮዛና እንዲሁም ደግሞ ዴቭ በሚያወሩበት ሰዓት ወይም ደግሞ ሮዛ በምታስመስልበት ሰዓት ሂዋን በጣም ተናዳ እውነት ዴቭ አቃጠልከኝ፣ የስራ አንስት፣ ቆይ ግን ምን ብሆን ይሻለኛል ብላ ነበር በጣም ያዘነችው። በዚህም እንግዲህ ሂዋን በጣም ስለተናደደች ሮዛ ደግሞ ይህን ስላወቀች ስለዚህ እንጠጣ ትላታለች እና እስኪ እየጠጣን እናውራ ትላታለች። እሷም ደግሞ በጣም ስለተናደደች እና እንዲሁም ደግሞ ሂዋን በተናደደች ሰዓት መጠጥ ስለሆነና እንዲሁም በመጠጥ ራሷን መርሳት ስለምትፈልግ እሷም ትጠጣለች። ሮዛ ግን ስራዋን ስለምታውቅና እንዲሁም ደግሞ ያሴረችው ሴራ ስላለ ነበር ማለት ነው። ሮዛም ያንን ሴራዋን እንዳሴረችም እንደቀጠለ ነገር ግን ደግሞ ሂዋን እንግዲህ በጣም ስለተናደደች ብቻ በጣም ከጠጣችን በኋላ ወይም ደግሞ መድኃኒት ከጨመረችበት በኋላ ራሷን ስታ ባንቴኑ ሲመጣ ባንቴኑ እየመጣ ሆይ ብላ ነበር እንግዲህ ባንቴኑን እቅፍ ያደረገችው። ባንቴኑም ደግሞ ይህን ነገር ይፈልገው ነበረ። ባንቴኑ ሂዋንን በጣም እንደሚያፈቅራትና እንዲሁም ደግሞ ከሷ ውጭ መኖር እንደማይችል ሲነግራትም ሂዋንም በጣም ነበር ያዘነችው። ባንቴኑ እውነት ለመናገር እኔ ነጻነቴ ውጭ ስለመሆን የሆነ ነጻነት፣ ስለዚህ ቀርቤ አንተን መጥፎ ነገር ስላሳሰብኩ በጣም ይቅርታ አድርግልኝ፣ ነገር ግን በፍጹም እኔ እናንተ በፍጹም አብረን የምንሆን ሰዎች አይደለንም ትለዋለች። ባንቴኑን በጣም ያዝንና አዎ እኔ ምንም አይነት ገንዘብ የለኝም፣ ምንም አይነት ነገር የለኝም፣ ነገር ግን ደግሞ በጣም ንጹህ ውድ የሆነ ልቤ ንጹህ ፍቅር አለ ይላታል ማለት ነው። ሂዋንም ይህንን ስለህ በጣም አዝናለሁ፣ ግን ደግሞ ከኔ የበለጡ በጣም ጥሩ ሰዎች አሉ፣ ስለዚህ በጣም ይቅርታ አድርግልኝ ይህን ስላሰብክ ብላ ባንቴኑንም ጥለው ትሄዳለች ማለት ነው። ባንቴኑን በጣም ያዝናል ማለት ነው። ምክንያቱም ደግሞ ቆይ እኔ ለምንድን ነው የማልወደደው? ለምንድን ነው የማልፈለገው? እኔ ምንም ሀብት ንብረት ስለሌለኝ ነው ወይ? ነገር ግን እኮ በጣም ንጹህ ልብ አለኝ ብሎ ያዝናል ማለት ነው። ሂዋንም እኔ ይህንን ለማለት ፈልጌ አይደለም፣ ግን ደግሞ እኔ እናንተ በፍጹም አንድ ላይ መኖር አንችልም። እኔ ዴቭ